በዚህ የገበያ ማዕከል በሬዎች ተፈትነው የሚሸጡበት ስፍራ ላይ ነው። አይራገጡም እናነነ የቂስ ሀገር ነው። ሽታ ሽቶ ቡትኙ ቀላዋዲው ትራንስፖርት በእኛ ነው። በእናንተ ነው። አረታይ ቂቤ ቆሪ ሩፋ የሚባል ነው። ይሄ እንግዲህ እንዳያችሁት ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉበታል። ዛሬ ጉዟችንን ያቀናነው ከአዲስ አበባ 552 ኪሎ ሜትር ተጉዘን በራያ ቆቦ ወረዳ ሮቢት ከተማ ነው የምንገኘው። በዚህ ከተማ ውስጥ እንግዲህ በርከት ያሉ አስገራሚ የገበያ ውሎች ልናሳያችሁ ወደድን። አብራችሁን በመጓዝ ይህንን የገበያ ውሎ በእርግጠኝነት እንደምትወዱት ባለሙሉ ተስፈኞች ነን። አብረን እንጓዝ። እንግዲህ ተመልካቾቻችን ዛሬ የተገኘነው በራያ ቆቦ ሮቢት ከተማ ነው። በሮቢት ከተማ እንግዲህ እንዳያችሁት በጣም ትልቅ የገበያ ስፍራ አለ። የግመል ተራ እንዲሁም ሽርጥ ተራ የሚባሉ ስፍራዎች አሉ። እሱን ቦታ እንግዲህ ወደዚህ ከመጣችሁ ድንገት ሽርጥ ከፈለጋችሁ፣ ግመል ራሱ ገበያ ከፈለጋችሁ ያለበት ስፍራ ነው የምንሄደው። ተከተሉ። መልካም ጊዜ። እንግዲህ ተመልካቾቻችን እዚህ ጋር ደግሞ ምንድነው ገበያ ነው? ምንድነው ሳልባጅ ተራ ነው ወይስ ምንድነው? እቺ ስንት ናት ወዳጄ? ስንት ናት? ስንት ናት? 650 መጨረሻው ነው። አረታ አይቀንስም። 6 ይሄ አዳዲስ ልብሶች ናቸው ወይስ ሳልባጅ የሚባሉ ናቸው? ሳልባጅ ተራ ማለት ነው። መልካም እንግዲህ ተመልካቾቻችን እንግዲህ አሁን በዚህ ስፍራ ላይ ሳልባጅ ተራ ነው የምንገኘው። የተለያዩ አይነት አልባሳቶች አሉ፣ ሱሪዎች፣ ሸሚዞች በልዩ መንገድ የሚሸጥበት ስፍራ ነው። ስለዚህ ሁሉም ሁሉ ዝግጁ ነው። የምንፈልጋቸውን ነገሮች በምንፈልገው መንገድ የምናገኝበት ነው። ስለዚህ እዛች ጋርም ሻይ ቡና አለ። ሁለተኛ አማራጭ ሻይ ቡና አለ። አምባሻ ካለ ቼክ እናድርግ። እየተጋገረ ነው። ይቅርታ እዚህ ጋር አምባሻው ደህና ነው። እንግዲህ ያው ለቁርስ እየተዘጋጀ ነው። አምባሻው እየተሰራ ነው። ስለዚህ ከገበያ መልስ እንግዲህ ሻይ ቡና የምንልበት የአምባሻ ስፍራ ናት። ገና ብዙ የምናያቸው ስፍራዎች አሉ። አሁንም ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ተከተሉ። የተከበራችሁና የተወዳችሁ ተመልካቾቻችን ዛሬ እንግዲህ ከ550 ኪሎ ሜትር በላይ አቋርጠና ከአዲስ አበባ የተገኘ ነው። እንግዲህ በዚህ በራያ ቆቦ ሮቢት ከተማ ላይ ነው የምንገኘው። ሮቢት ከተማ ላይ እንግዲህ ዲያቆናትና ካህናቶች ከቤተክርስቲያን አገልግሎት ባሻገር በትርፍ ጊዜያቸው እንግዲህ ህብረተሰቡን ለማገልገል እንዲሁም ደግሞ የራያን ባህልና ወግ ለማስተዋወቅ እየሰሩበት ያሉበት ስፍራ ላይ የምንገኘው። እንዳያችሁት እንግዲህ ይሄ ስፍራ ላይ ምን ይባላል ያለውን ነገር እንግዲህ እስቲ ጠገቤ እንግዳለኝ ከእሳቸው ጋር ቆይታ እናደርጋለን። እስቲ ማን ነበር መጀመሪያ? እሺ፣ እናመሰግናለን። በቅድሚያ እንኳን ደህና መጣችሁ ብለናል። እንኳን ደህና ቆያችሁ። እኔ ያው ቄስ ደርቤሳ ይባላለሁ። የዚህ ፕሮጀክት የራያ ባህል ልብስ ጠላፊ ባለሙያ ነኝ እና እዚህ እንደምታዩት የራያን ባህል ልብስ ይሄም መጀመሪያ በእጅ ነው የሚሰራው፣ በሽመናዎች ማለት ነው። በሽመና የሚሰራ ነው። በሽመና መጀመሪያ ይሰራል። እሺ፣ በሽመና ከተሰራ በኋላ እኛ ጋር ይመጣል። መጥቶ ይሰፋን። ልብሱ እንደዚህ ሆኖ ይሰራል። ልብስነቱ ከተሰራ በኋላ ዲዛይን ነው የሚወጣለት። ዲዛይን የምንላቸው ይሄን መጀመሪያ ለመጥለፍ ዲዛይን በዚህ መልኩ ዲዛይን እንትን ይደረጋል ማለት ነው። ዲዛይን ይሰራል ጨርቁ ላይ ማለት ነው። ልብሳ እንደዚህ ይሄ እንዲልና ዲዛይን ይወጣል። በዚህ ዲዛይን መሰረት የየጥልፉ እንትን ይላል ማለት ነው። እሱ ዲዛይን ከወጣ በኋላ እንደየሰው ፍላጎት የተለያዩ ብዙ አይነት ዲዛይኖች አሉ። በዚህ መሰረት እዚህ ጋር የምታያቸው ማሽኖች በሙሉ የጥልፍና የስፌት ናቸው። በዚህ መልኩ እየጠለፍን ወደ ተለያዩ ሀገሮች እንልካለን ማለት ነው። ስለዚህ ከሀገር አልፎ ወደ ውጭ ሀገር ይላካል ማለት ነው። ከሀገር ውስጥም ከሀገር ውጭም ነጋዴዎችም ከኛ እንትን እያሉ እየመጡ እያሰሩ እስከ ውጭ ድረስ ይልካሉ።
በዚህ መልኩ ነው እየሰራን ያለነው። መልካም። እዚህ ምናልባት እንግዲህ የባህል ልብሶቻችን ላይ የልጃገረድ የእናቶች እንዲሁም ደግሞ ያገባ ያላገባ ተብሎ የሚለዩ የልብስ አይነቶች አሉ እዚህ ነው ወይስ ሁሉም አንድ አይነት ነው የሚለብሱት? በእኛ በኩል የባህል ልብሶ ይሄ ያገባ ያላገባ ምን እንትን የለውም። ግን መጠንና ፍላጎታቸውን የትልቅ የህፃን የመካከለኛ ምናምን እያል እንደየፍላጎታቸው በትፍትፍ የሚፈልጉ እንደዚህ በትፍትፍ ነው የሚባለው። ይሄ ትፍትፍ እንደዚህ ከወደ ኋላ ብዙ ጊዜ የልጃገረዶች የሚመርጡት ነው። እናቶች ደግሞ ብዙ ጊዜ የሚመርጡት ብዙ ነው እንደዚህ አይነት ዲዛይን ማለት ነው። እናቶች ደግሞ እንደዚህ አይነት ነገር ይመርጣሉ። ስለዚህ ግን ይሄ የልጃገረዶች ነው ይሄኛው የባለትዳሮች ነው የሚል እንትን የለም፣ ድምዳሜ የለውም ማለት ነው። ግን ሁሉም እንደየፍላጎቱ ነው የሚሰራ ማለት ነው። ዲዛይኖቹ በጣም የሚገርሙ ናቸውና እዚሁ የሚጠለፉ ናቸው አይደል? እነዚህ ዛሬ እንደውም ባልሰው ይሁን እየጣለፉም ራሱ መስራት ይቻላል። መልካም እንግዲህ ምናልባት ተመልካቾቻችን ይህንን ልብስ ወደውት የራያ ወዳጆች ይኖራሉ፣ ራሳቸው ራያ ነዋሪዎችና ተወላጆች ይኖራሉና ይህን ልብስ የሚወዱ የሚያከብሩ ይኖራሉና ምናልባት እናንተን ማግኘት የሚፈልጉ ካሉ የት ነው የምትገኙት? ስልክ አድራሻችሁን እስኪ ለእነሱ ንገሯቸውና እኛም ከስር እናስቀምጣለን። እስኪ ንገሯቸው። እሺ፣ የምንገኘው ሰሜን ወሎ ራያ ቆቦ ሮቢት ከተማ። እንደውም ሮቢት በባህል ስራ በጣም ነው የምትታወቀው። እዛ ነው እንትን የምንገኘው፣ እዚህ ነው እኛ የምንገኘው። ምናልባት አድራሻ ከተፈለገ ስልክ ቁጥር 0920 48 57 45 0920 48 57 47 እኛም እንግዲህ ተመልካቾቻችን ከስራው እናስቀምጠዋለን። ይህን ቁጥር ያልሰማችሁ ካላችሁ በምስል እንዲቀመጥ እናደርጋለን። እሺ፣ በመጨረሻ የምታስተላልፉት መልእክት ካለ ለለባሾች እስቲ ኑ ልበሱ፣ እናቶች፣ ባልቴቶች ይህን የመሰለ የተዋበና የተቀናጀ ልብስ አላችሁ መታችሁ ልበሱ በሏቸውና መልእክት አስተላልፉ። እንግዲህ ይሄን የምታዩና የምትመለከቱ ከሀገር ውስጥም ከሀገር ውጭም ያላችሁ ማንኛውም ህብረተሰብ ኑ፣ ይሄ የራያ ልብስ ነው። የራያ ልብስ እንልበስ። በተለይ ኢትዮጵያዊነትን አሁን የተቸገርነው ትውልዱ የራሱ ያልሆነውን ባህል ልብስ እየለበሰ ነው የተቸገርን ያለ ነው፣ ከማንነቱ እየወጣ። ይሄ የራያ የኢትዮጵያዊነት መለያ ባህላችን ልብሳችን በቃ ሴቶችንም ሆነ የወንዶችም አለ የወንዶችም የሴቶችም ኢትዮጵያዊ መልክና አለባበስ ያለው ይዘቱን የጠበቀ ልብስ ስላለን እኛ ጋር በሰጠናችሁ አድራሻ መሰረት እየደዋወላችሁ መውሰድ ማሰራት ትችላላችሁ ነው። እናመሰግናለን። እኛም እናመሰግናለን። እንግዲህ ክቡራንና ክቡራን ተመልካቾቻችን ቆይታችን እንግዲህ በዚህ 550 ኪሎ ሜትር አቋርጠን በራያ ወይም ደግሞ ራያ ቆቦ ሮቢት ከተማ ላይ ተገኝተን እንግዲህ ጥሩ ቆይታ እያደረግን ነው። ይህንን ቪዲዮ እንግዲህ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ለሚመለከታቸው ሰዎች ታደርሱ ዘንድ ሀሳብ አስተያየት ካላችሁ ከስር እያስቀምጣችሁ መልእክቶቻችሁን አስቀምጡ። ይህን ልብስ ደግሞ ማዘዝ የምትፈልጉ ቅድም አስቀምጥንላችሁ ስልክ መሰረት እየደወላችሁ ሀሎ በሉ፣ እንዲህ አይነት ልብስ እዚህ ቦታ ላይ እንፈልጋለን በሉ። በአስቸኳይና በፍጥነት ያላችሁበት ቦታ ያደርሳሉ። ገና ገበያ እናያለን፣ ግመል ተራ፣ እንዲሁም በጣም ብዙ ቦታዎች አሉ፣ ልታያቸው የሚገቡ ስፍራዎች አሉ። አብራችሁ እንድትሆኑ በአክብሮት እንጋብዛለን። መልካም ጊዜ ተመልካቾቻችን። አሁን ደግሞ የምንገኘው በራያ ቆቦ ሮቢት ከተማ ውስጥ የሽርጥ ተራ ነው አለ የሚባለው የሴቶች ነው። እሺ እንግዲህ አንድ ነጋዴ አግኝተናል። እስኪ ተዋውቀን። ማን ነው? ስሜ መንግስቱ ሙላ ይባላል። መልካም። እዚህ ምንድን ነው የሚሸጠው? ይሄ እንግዲህ የሴቶች አልባሳት ነው። ይሄ በተሳቢ ነው። ይሄ በሽፎን ነው። ያው እንግዲህ ለሙሽሮች የሚል ነገር ነው። ኦኬ፣ ሙሽሮች የሚለብሱት እንትን ነው ማለት ነው። ይሄ በከበር ነው። ይሄ ደግሞ ያው ተሳቢ። መልካም። እንደው ዋጋቸውስ ምን ያህል ይባላል? ዋጋ እንግዲህ ያው እንደ ሴትዮዋ ነው ማለት ከ800 እስከ 1000 ምናምን ይፈጃል። ይሄ ከ4000 እስከ 3000 ይፈጃል ማለት ነው። እንደ ሰዎቹም መጠን ይታያል። ረዝም አጭር የሚባል ነገር አለ። እሺ፣ እንደዚህ አቅጣጫ ነው የሚሄደው። መልካም። ምን አይነት ተስተናጋጆች በብዛት ይመጣሉ እናንተ ጋር? ገዢዎቻችሁ እነማን ናቸው? እንደ ሴቶች ናቸው። ሴቶች ናቸው። ለኛ የሚለብሱ ሴቶች ናቸው። እንደው ባሎች መተው ለስጦታ አይገዙም? ለሚስቶቻቸው ይገዛሉ አይደል? ግድ ነው ያንማ። ኦኬ። ሰርፕራይዝ የሚያደርጉት አለ። ዝም በራሳቸው መተው ገዝተው ሄደው የሚሸጧቸው ማለት ነው። ግን ያውቃሉ እንደው ልብሱን? አዎ ያውቁታል አይደል? አዎ ይሄ ማንኛውም እኛ አካባቢ ያለ ማህበረሰብ ያውቀዋል። መልካም። እሺ፣ እናመሰግናለን። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣
ያተርፉበታል። ተማሪም ተበትኗል። ይሄን ይመስላል በቃ ጎጆ በዚህ ፀሐይ እንኳን የሚያስጥል ነው እንኳን ዝናብ የሚያስጥል ነገር የጉባኤ የተመሰረተበት 88 ዓመተ ምህረት ነው። ችግሩ የምታዩት ነው። ጎጆው ያው እንኳን ክረምት ነጎድጓድ ሆኖ ሊያስጥል ከርቶ ፀሐይ እንኳን የሚያስጥል ነው እንኳን ዝናብ የሚያስጥል ነገር። ባለፈው ያው ጦርነት ያው አንድ ችግር የገጠመና ተማሪም ተበትኗል። እንደገና ሀያ ወዲህ ህብረተሰቡም አጸደ ቤተክርስቲያኑም እንጨት ተፈልጎ እሳርም በይኸው ተቃርሞ ነው አሁን ይሄ ቆሙት። ይሄ ቤት ችግር አለን። ይሄን ይመስላል በቃ ጎጆ በዚህ ኬንዳውን ጣል አድርገን የምንውልባት የምናርባት መጠለያችን ይችላል። ያው እንግዲህ እንደምታዩን እንግዲህ የምንውልበትን የምናርበትን እየተመለከታችሁ ካናንተ እንግዲህ ድጋፍ እንፈልጋለን። ይችን ጎጆ ሰርተን የምናርፍባት የምንማርባት ለቅድስት ቤተክርስቲያን ለወደፊት መሰረት አባቶችን ይዘን የምንታካነንና ስለዚህ ካይች ጎጆዋ ተሰርታልን ለወደፊት እኛ ተማሪ ተከታዮች ስለሆነ እንድንማር ድጋፍ እንፈልጋለን አለ ብለን የአባቶቻችን የቤተ ክርስቲያን ፈለግ ለመረከብ ከዚህ ሁላችንም ተሰባስበናል። የጎጆ የቤት እጥረትም አለብን እያያችሁት ነው። የሌላው ጉባኤው ብዙ ተጠናቆ በቆርቆሮም በምን ሆነናል። የኛ ግን እንደምታዩት አዚች ሆን ተጣብቀ ያለውን ነገር ችግሩን ብትፈቱልን ጥሩ ነው። የነገይቷን ኢትዮጵያ ተቀብለን አባቶቻችን ይዘውና የቆዩትን እሱን ፈለግ ጊዜ ነውና ምንሄድ በመላው ዓለም የምትኖሩ የኦርቶዶክስ ልጆች ሁሉ አግዙ። ዛሬ እየተማርኩ ነው። ነገ ግን ቤተ ክርስቲያንን ማገልገል እፈልጋለሁ። የነገ ተስፋ እኔ ነኝ። ዛሬ እናንተን ድጋፍ የእናንተን እርዳታ እንፈልጋለን። እንግዲህ ሽርጥ ተራ ውስጥ ነው ያለነው። ተመልካቾቻችን እንዳያችሁት በተለያየ አይነት ዲዛይን በተለያየ አይነት ከለር ሽርጦችን እንግዲህ በዚህ በራያ ቆቦ ሮቢት ከተማ ላይ የሚሸጥ ነው የሚሆነው። በጣም በተመጣጣኝ ዋጋ ነው። ሻጮች ጋር ብቅ ብለን ሰላም ነው ወዳጅ፣ እንዴት ነው ምንድነው የሚሸጠው ያለውን ነገር ልትነግረን ትችላለህ? ያሉ ዋጋቸው ከ3500 እስከ 10000 11000። መልካም። ይህንን ሽርጥ በብዛት ለምንድን ነው የሚለበሰው ታውቃለህ? የራያ መገለጫ ነው። ታች ለማሸረጥ ማለት ነው። ለትጥቅ ነው። ከሙቀት አንጻር ነው ወይስ ደግሞ ሌላ ባህላዊ ትስስር አለው? ናይ ባህሉም ራያ የሚለብሰው ያው እንደ ባህል ሆኖ ይጠቀመዋል። ከዛም ለሙቀት ነው። ሙቀት ለመከላከል ይጠቀሙታል። ከዛ ሲቀጥል ባህልንም ይገልጻል። እስቲ በብዛት እንደው ሽርጥ ለባሾች ምን አይነት ከለርን ይመርጣሉ? የትኛውን ከለር ይመርጣሉ? በእኛ አካባቢ የሚመረጠው አረንጓዴና ነጭ ነው። አረንጓዴ ማለት ሲያሳይን የትኛው ነው? አረንጓዴ ማለት ይሄ አሁን ተዘጋጅቶ የተቀመጠ ነው ማለት ነው። ተሰፍቶ የተዘጋጀ ጣቃው ይመጣና ጣቃውን ነው የምታስመጡት እናንተ? አዎ ጣቃው ነው የሚመጣው። ከዚህ ይበተናል። ከዚህ ይበተናል። ከዛ ሲቀጥል ለነጭ አብዛኛው ሰው የሚወደው ነው እንግዲህ የሚጠቀመው። ይሄ ኦኬ ነጩን የሚለብሱታል ማለት ነው። ነጭና አረንጓዴ ነው በአብዛኛው ነው እንጂ ቢጫም አለ፣ ቀይም አለ። ቢጫ ይጠቀማል ግን ነጭና አረንጓዴ። መልካም እሺ፣ እናመሰግናለን። ቀበቶ ነው አይደለ? እንግዲህ ተመልካቾቻችን ከሽርጡ ጋር አንድ ላይ የሚደረግ ነው። ከሽርጡ ጋር አንድ ላይ የሚደረግ ቀበቶችም እንግዲህ ከሽርጥ ጋር ተያይዞ አንድ ላይ አሉ። እንግዲህ በዚህ በሽርጥ ገበያ ላይ የተለያዩ አይነት ከለርና ዲዛይን ያላቸው ሽርጦች ናቸው እንደምታዩት። አሁንም እንግዲህ ለማስታወስ ያህል የምንገኘው ከራያ ቆቦ ሮቢት ከተማ ላይ ነው። የሽርጥ ገበያ ውስጥ ያለ ነው። ገና ብዙ የገበያ ማዕከሎች እናያለን። ተከተሉን። ማን እንበል? መለስ። ይሄ ነገር ምንድን ነው? ቀበቶ፣ የሽርጥ ቀበቶ። ምን ያህል ነው የሚሸጠው? እሱ 550 5 እስከ 1500 አለ። እስከ 1500። ኦኬ። አይነቶቹ ይለያያሉ ማለት ነው? አይነቱ ይለያያል። መልካም። እነዚህስ ምንድን ናቸው? እነሱ ደግሞ ፎጣ ይባላሉ። የሽርጥ አላባሽ ናቸው ነው። ከላይ የሚገለደም ነው ማለት ነው። ከላይ የሚጫኑ ምናምን ናቸው። እነዚህ ምን ያህል ነው ሂሳባቸው? ይሄ 2500 ነው። 2500። ይሄኛው ዝርያ ደግሞ 1500 ነው። ይሄኛው ደግሞ 3000 ነው። እስከ 3000 ብር ማለት ነው። እነዚህ ሽርጦች ምን ያህል ናቸው? ይሄ ደግሞ ትልቁ ይሄ 7000 6000 እስከ 5000። ስለዚህ አንድ የራያ ወጣት ወይም ደግሞ አባት ለማጌጥ ወይም ደግሞ ለመልበስ እስከ 10000 ብር አካባቢ ይጠበቅበታል ማለት ነው።
አይደል? ይሄ 7000 ከሆነ 3000 ላይታች ለመልበስ ሙሉ ለመልበስ ከዛ ቀበቶ ሲጨመር እስከ 10500 አካባቢ 10500። ስለዚህ ብዙ ኢንቨስትመንት የሚጠይቅ ልብስ ላይ ነው ያለነው። እንደዚህ ለብሰው ሲሄዱ ቀላል ይመስለናል ተመልካቾቻችን፣ እስከ 10500 የሚፈጅ ነው ማለት እንደዚህ ቀለል አድርገን ስናየው ይሄን አይመስልም። ስለዚህ እንግዲህ በተለያየ አይነት በተለያየ ዲዛይን ቢቀንስም አለ ማለት ነው። ቢቀንስም ማለት ደግሞ እስከ 2000 ድረስ አለ። እስከ 2000 ባለው አየር ነው። ኦኬ፣ ባለው አየር እንደያቀማቸው እንደየሁኔታው ነው የሚለብሱት ማለት ነው። እንግዲህ ተመልካቾቻችን አሁንም የሽርጥ ገበያችን ጉዞ እንደቀጠለ ነው፣ ጉብኝታችን እንደቀጠለ ነው። በጣም ብዙ ገበያዎች አሉ። ወደዛ ስፍራ እናገናለን። እዚህ ገበያ ውስጥ ምን ምን ስፍራ አለ? አሁን የሽርጥ ተራ ይባላል። ሌላስ ምን ምን አለ? ሌላ እንግዲህ አሁን እንደምታየው የእህል ተራ አለ፣ የሴት ዕቃ ተራ አለ፣ ስንት ነገር ብዙ አለ። ዞሮ የተፈለገው ነገር ይገኛል ገበያ ላይ ገብተህ። መልካም። ገበያው መቼና መቼ ነው? ሮብና እሑድ። ሮብና እሑድ እዚህ ማለት ነው። ሮቢት ገበያ ሮብና እሑድ ነው። ይሄ ሮቢት ገበያ ነው። ይሄ ሮቢት ገበያ ይባላል። ከዛ ሲቀጥል ሰኞ ገበያ አለ፣ ቆቦ በተመሳሳይ በየሀገሩ እንደ የሀገሩ ሁኔታ ማለት ነው። መልካም። ምናልባት ሚስቶች ለባሎቻቸው መተው ሽርጥ የመገዛት እስቲ እንግዲህ አንድ ለባሽ ሸራጭ ሽርጥ ለባሽ ወዳጅ አይቻለሁ ከነ ከዘራው ተቀምጦ ነው። እስቲ ከሱ ጋር ቆይታ ነው ማድረግ ነው የሚመስለው። እንዴት ነህ? ሰላም ነው? ሽርጥ በጣም ያምራል። ከላይ አላባሹን የት አድርገው ነው? አለ ቤት ተቀምጦ ነው። እሺ፣ እስቲ እንተዋወቅ። ማን ነበር? ሰላም፣ ቸኮል አዲስ ይባላል ነው። እስቲ ቸኮል አዲስ፣ ዛሬ እንግዲህ ገበያ ላይ ያገኘን እየሸጥክ ነው? እየገዛ ነው ወይስ ምን እያደረክ ነው? እየገዛው ነው። ምን ልገዛ መጣ? አጋጣሚ ሽርጥ ልገዛ ነበር። ኦኬ፣ ተቀያሪ ነው? ተጨማሪ? መልካም። ሽርጥ በብዛት ይዘወተራልና ምንድን ነው ምክንያት አለው ወይስ ባህላዊ በቃ ራያ ባህላችን ስለሆነ ነው። መልካም። ስለዚህ አንድ ወንድ ለማጌጥ ብዙ ብር ይፈልጋል ማለት ነው። እስከ 20 ሺህ ብር ይጨርሳል። እስከ 20 ሺህ ብር ይጨርሳል። ሽርጥ ሙሉ ልብስ ለመግዛት እስከ 20 ሺህ ብር ይጨርሳል። ሽርጥ ያው ውድ ነው። ሌላ ነገሮችን ሲጨምር ላይ የሚደረገውን ሲጨምር ውድ ነው። መልካም። ያንተ ምን አይነት ከለር ምርጫ ነው? ከከለር ምርጫ አረንጓዴ በብዛት አረንጓዴ ነው አይደል? ኦኬ። ቢጫም አለ? ነጭም ቆንጆ ነው። ዞሮ ቀይ ነገር ብዙ ጊዜ ቀይ ነገር ብዙ አይመረጥም። አረንጓዴ፣ ቢጫ፣ ነጭ ተመራጭ ነው። መልካም። እስቲ ራያን ግለጽልን ለማያውቃት ተመልካች። እስቲ ራያ ምን ትመስላለች? ለሰው ማስቸገር ነው እንደው ለዚህ ለማብራሪያ ነው ያክል እንኳን ግድ የለም። እንደው ራያን ካያት ከኖርክባት እዚህ ነው አይደል ተወልደ ያደግከው? እሺ። ገጠራማ ቦታ ነች። እሺ። ያው እንግዲህ እንደምታውቃትኝ ተወዳጅ ነች። ሁሉ ነገር በቃ ምቾት፣ ሁሉ ነገር ተመችቷት የምትኖር ነገር ነች። በቃ የምትፈልገውን ነገር ታገኛለህ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉበታል። ተመልካቾቻችን አሁን እንግዲህ የምንገኘው ሸበት ተራ ነው። ስለዚህ እስኪ እንተዋወቅ። ማን እንበል? እኔ ወርቅነሽ ዳርጌ። ወርቅነሽ ዳርጌ። እሺ፣ ወርቅነሽ ዳርጌ የሸበጥ ገበያ ላይ ነው የምንገኘው። እስኪ አንቺ ጋር ምን አለ? ምን ያህል ዋጋ ነው የሚሸጠው? እነዚህ አሁን እስከ 700 ብር ናቸው። ቆዳ ናቸው ወይስ ፕላስቲክ ናቸው? እነዚህ ሌዘር ናቸው። ሌዘር ናቸው። ኦኬ። ከስንት እስከ ስንት? እነዚህ ዝቅተኛው ከ6 እስከ 700 ነው። ኦኬ። ከ6 እስከ 7። እነዚህ እነሱ 7 ናቸው። ሪል ቆዳ ናቸው ማለት ነው። ቪአይፒ ናቸው። ቪአይፒ የሚባሉ ናቸው። ስለዚህ ያው እነዚህ ከእንትን ጋር የሚለበሱ ነው የሚደረጉ ናቸው። ከሽርጥ ጋር ከሽርጥ የባህል ልብስ ጋር ይለበሳሉ እነዚህ ማለት ነው። እሺ። በብዛት የጫማ ምርጫቸው የትኛው ነው ምርጫው? አሁን እነዚህ አዲስ ፋሽን ናቸው። ኦኬ። እነዚህ አዲስ ፋሽን ናቸው። እነዚህም አሉ ሸራ ናቸው። በአብዛኛው እነዚህ የባህል ልብስ አለባሽ ናቸው። እሺ፣ እሺ። እጅግ በጣም እናመሰግናለን። ቴንኪው በጣም እሺ። እናት እናመሰግናለን። ቂቤ ቆሪ ሩፋ የሚባል ነው። ይሄ እንግዲህ እንዳያችሁት ያለውን ነገር እንግዲህ በበለጠ ወንድማችን ያስረዳናል። እስኪ ዲያቆን መንግስቱ ይባላል። እስኪ ዲያቆን መንግስቱ ዛሬ አንተ ጋር ምን ምንድን ነው ያለው? እስኪ አሳየን። እኔ ጋር ያው የባህል አልባሳት አለ። ይሄ ምንድን ነው? ቆሪፋ ይባላል። ይሄ ቅቤ መንቁል ይባላል። እሺ። ምን ያለው ዋጋቸው እነዚህ? ይሄ 1500። እሺ። ይሄ 2500 ከ2500 ከ3 እስከ 6 ምንድን ነው? ይሄ በባህል ልብስ ጋር የሚለበስ ነው። ድባ ይባላል። መልካም። ምን ያህል ነው ዋጋው? 200 ብር። አንዷ 200 ብር ነው።
ሴቶች ናቸው የሚያደርጉት? ለወንድም ለሴትም ይሆናል። ለሁለቱም ይሆናል ማለት ነው። ለሁለቱም ጾታ ይሆናል። ከባህል ልብስ ጋር የሚለበስ ከባህል ልብስ ጋር ላይ። እሺ እነዚህ ቀሚሶችም ይታዩኛልና ምን ያህል ናቸው እነሱ? ቀሚሶቹ በትፍትፍ አለ፣ የህፃናት አሉ። ይሄ ለህፃናት ነው? ይሄ እቺ ህፃናት ናት። እሺ 4500። እሺ ይሄም አለ በትፍትፍ አለ። ይሄም እሺ ይሄ 5500። እሺ የህፃናት ናቸው እነዚህ። እሺ የትልቅ አለ ደግሞ በትፍትፍ የትልቅ አለ። ይሄ ከ7000 እስከ 8000። የሚገራርሙ ልብሶች ናቸው ያሏችሁና ምናልባት እንደው የሚመለከቱ ተመልካቾቻችን ይህንን ልብስ እንደዋዘው ባለንበት ስፍራ አድርሱ። በተፈለገው ቦታ እናደርሳለን። እስቲ ስልካችሁን አስቀምጡላቸው። እሺ ስልክ 0952 0118 43። መልካም። ስለዚህ ሁሉንም አገልግሎት ትሰጣላችሁ? ሁሉንም አገልግሎት እንሰጣለን። ሀብታም አድነው እባላለሁ። ምንድን ነው የምትሸጪው? የራያ የተለያዩ አልባሳቶች። የተለያዩ ልብሶችን የተለያየ ስፍራ ማድረስ ትችላላችሁ? እችላለሁ። እንደው ብደውል ታገኛለሁ? እስቲ በስንት ቁጥር? በ0984 04 08 10 ብለው ይደውሉ። መልካም እናደርሳለን። እስቲ የብዙዎች የሴቶች ምርጫ የትኛው ልብስ ነው? ይሄ ነው። አሁን ፋሽን ነው። ፋሽን ስለሆነ ይሄ ነው በአብዛኛው የሴቶች ምርጫ ማለት ነው። ምን ያህል ይባላል? ከዛ ባሻገር ይሄ 8000 ብር። 8000 ብር። 8000 ብር ካላቸው ይደውሉ። ይደውሉ። የትራንስፖርት ውጪ ማለት ነው። ትራንስፖርት በእኛ ነው። በእናንተ ነው? ኧረ ተይ። እሺ እናመሰግናለን። እንግዲህ ጥሩ ጥሩ ልብሶች አሏችሁ እናንተ ጋር። እርግጠኛ ነኝ ተመልካቾቻችን እንግዲህ ደውለው ምን ምን አላችሁ የሚለውን ጥያቄ ያቀርባሉ። እናመሰግናለን። እሺ ይራገጣል እንዴ? አይራገጡም? ኦኬ እንዴ ነው እንዴ? እንግዲህ ተመልካቾቻችን እንዳያችሁት ግመሎች እዚህ ጋር አሉ። የተለያየ አይነት የትራንስፖርት አገልግሎት የሚሰጡ ግመሎች የተለያዩ ሸቀጦችን ይዘው እዚህ ይቀመጣሉ። ከዛ ደግሞ ከዚህ ወርደው ይሄ እንደ መናኸሪያቸው ነው፣ የግመል መናኸሪያ ነው። ከዛ ውጭ ደግሞ ከገበያ መልስ ሲመለሱ ሻይ ቡና የምንልበት ደግሞ እዛው ትኩስ ነገር የሚሰራበት አንድ ስፍራ አለ። እስኪ ወደዛ ልውሰዳችሁ። እንግዲህ በትኩሱ ቁርስም ሻይ ቡናም ለማለት የሚያስፈልጉ ሁሎች አሉ። ከዛ ውጭ ደግሞ አምባሻዎች የሚሰራበት ስፍራ ነው የምንገኘው። እንዳያችሁ በጣም ያምራል። ትኩስ ነገሮችን ምን በላበት እንግዲህ እዚህ በራያ ቆቦ ሮቢት ከተማ ነው የምንገኘው። ከገበያ መልስ እንግዲህ ሻይ ቡና ለማለት ከፈለጋችሁ እዚህ ስፍራ ላይ ሻውም አለ። እንግዲህ ከአዲስ አበባ 552 ኪሎ ሜትር ርቀት ተጉዛችሁ የምትገኙት በእኛ የተገኘ ነው በራያ ቆቦ ሮቢት ከተማ ነው። ሻይ ቡና ከገበያ መልስ እንግዲህ ሰዎች ሻይ ቡና የሚሉበት ስፍራ ነው። ሁሉም እንግዲህ ገበያ ጨርሰው አረፍ ብለው ሻይ ቡና ብለው የሚቀመጡበት ስፍራ ነው። ቀደም ሲል የቃኘ ነው። እንግዲህ ገና ወደ ውስጥ እንገባለን። ብዙ ገበያዎች አሉ። እንግዲህ የራያ ሰዎች በጣም ሰው ወዳድ፣ ሰው አክባሪ፣ ሰው አፍቃሪ ናቸው። እኛም እንግዲህ በክብርና በፍቅር ተቀብለውናል። እጅግ በጣም እናመሰግናለን። የጢስ ሀገር ነው። ሽታ ሽቶ፣ ቡትኙ፣ ቀላዋዲው፣ ሁለመናው ራያ ሁሉም ሙሉ ነው። ኢሳቲሱ ቆንጆ ነው። ቡትኙ አለ፣ ናትራው አለ፣ አሽኩቴው አለ። እንደው ለገበያ መጥተው የት ነው የሚገዙት? በብዛት እንደው ሁሉም ይገዛል። ሁሉም ይገዛል። ይሄ የሚገኝ ናትራው፣ ቁኒ። እስቲ ስማቸውን ንገሩን። የትኛው ነው? ቁኒ፣ ናትራ፣ ይሄ ደግሞ ቅመማ ቅመም፣ ይሄ ደግሞ አደናድሩስ። ይሄ ምንድን ነው? ቁኒ። ቁኒ ምንድን ነው? የሚጨስ ነው? የሚቀጠቀጥ የሚጤስም ነው። የሚጨስም ነው? አዎ። ይሄ አደናድሩስ የሚጤስ ነው። ይሄም ኮሶ ብቻው የሚጤስ፣ ይሄም ቡትኘ ብቻው ነው። ይሄም ደግሞ ቁፍቋፍ ይባላል። ይሄ ናትራ ይባላል። ይሄ ደግሞ መደብ ንቅንቅ ይባላል። በአይነት ነው የሚጤስ። በአይነት አለ ማለት ነው። እንደው አንድ መደብ ከሁሉም ተቀላቅሎ ምን ያህል ነው ብሩ? እኔ እንደው ምን አውቀዋለሁ ደግሞ። አይ ነው እርስዎ ሲሸጡ በስንት ብር ነው የሚሸጡት? እኔ ምን እንደው ቁንጥር ነው። የአምሳም እንዳቅሙ ነው እንጂ የእኛ የሽማግሌ ገበያ እንዳቅሙ 20 ብር መጣ 30 መጣ ያው ነው። ቁንጥር መልካም። እሺ እናመሰግናለን። እሺ ለሴቶች ጥሩ መፍትሄ ያለውን ስፍራ ላይ ነው የምንገኘው። እንግዲህ በከተማችን የወባ ጭስ ተብሎ የሚጠራው ስፍራ ላይ በተለያዩ ቦታዎች ላይ ይህንን ነገር እናያለን። ዛሬ እንግዲህ በስፋት በብዛት የሚገኝበት በራያ ቆቦ ሮቢት ከተማ ገበያ ውስጥ ነው የምንገኘው። ሰላም ነው? እንዴት ነሽ? እንዴት ነሽ? ደህና ነሽ? ደክሞሽ ነው? እንዴት ነው ገበያ?
ሸጋ ነው። እስቲ ይሄን ነገር አብራሪልን። ሴቶች በጣም ይፈልጉታልና ምንድነው ጥቅሙ? ምንድነው የሚያደርገው? ንገሪን እስቲ። ለመሞቅ ሴቶች ለመሞቅ። እንዴት ነው የሚሞቀው? ዙሮ እንትን ተብሎ ያው የጥስ ተበጅቶ ለመሞቅ ነው። ለመሞቅ ነው አይደል? ይታጠኑታል ማለት ነው። አዎ ለሴቶች የሚታጠኑ። ምንድነው ስሙ? ወይራ። ወይራ ነው ይሄ? አዎ። ይሄ ነው የሚጨሰው ማለት ነው። አዎ። እሺ ምን ያህል ነው ዋጋቸው እነዚህ? 50 ብር። እንግዲህ 50 ብር ነው። አዎ። እጅግ በጣም እናመሰግናለን። ቴንኪው በጣም እናመሰግናለን። ተማሪም ተበትኗል። ይሄን ይመስላል በቃ ጎጆ በዚህ ፀሐይ እንኳን የሚያስጥል ነው እንኳን ዝናብ የሚያስጥል ነገር የጉባኤ የተመሰረተበት 88 ዓመተ ምህረት ነው። ችግሩ የምታዩት ነው። ጎጆው ያው እንኳን ክረምት ነጎድጓድ ሆኖ ሊያስጥል ከርቶ ፀሐይ እንኳን የሚያስጥል ነው እንኳን ዝናብ የሚያስጥል ነገር። ባለፈው ያው ጦርነት ያው አንድ ችግር የገጠመነ ተማሪም ተበትኗል። እንደገና ሀያ ወዲህ ህብረተሰቡም ሀይ አጸደ ቤተክርስቲያኑም እንጨት ተፈልጎ እሳርም በይኸው ተቃርሞ ነው አሁን ይሄ ቆሙት። ይሄ ቤት ችግር አለን። ይሄን ይመስላል በቃ ጎጆ በዚህ ኬንዳዋን ጣል አድርገን የምንውልባት የምናርባት መጠለያችን ይችናል። ያው እንግዲህ እንደምታዩን እንግዲህ የምንውልበትን የምናርበትን እየተመለከታችሁ ከእናንተ እንግዲህ ድጋፍ እንፈልጋለን። ይችን ጎጆ ሰርተን የምናርፍባት የምንማርባት ለቅድስት ቤተክርስቲያን ለወደፊት መሰረት የአባቶችን ይዘን የምንታካነንና ስለዚህ ካይች ጎጆዋ ተሰርታልን ለወደፊት እኛ ተማሪ ተከታዮች ስለሆነ እንድንማር ድጋፍ እንፈልጋለን አለ። ብለን የአባቶቻችን የቤተ ክርስቲያን ፈለግ ለመረከብ ከዚህ ሁላችንም ተሰባስበናል። የጎጆ የቤት እጥረትም አለብን እያያችሁት ነው። የሌላው ጉባኤው ብዙ ተጠናቆ በቆርቆሮም በምን ሆነናል። የኛ ግን እንደምታዩት አዚቹን ተጣብቀ ያለውን ነገር ችግሩን ብትፈቱልን ጥሩ ነው። የነገይቷን ኢትዮጵያ ተቀብለን አባቶቻችን ይዘውና የቆዩትን እሱን ፈለግ ጊዜ ነውና ምንሄድ በመላው ዓለም የምትኖሩ የኦርቶዶክስ ልጆች ሁሉ አግዙ። ዛሬ እየተማርኩ ነው። ነገ ግን ቤተ ክርስቲያንን ማገልገል እፈልጋለሁ። የነገ ተስፋ እኔ ነኝ። ዛሬ እናንተን ድጋፍ የእናንተን እርዳታ እንፈልጋለን። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉበታል። ተመልካቾቻችን አሁን ደግሞ የምንገኘው በግመል ገበያ ነው። እንግዲህ በዚህ በራያ ቆቦ ሮቢት ከተማ ውስጥ የግመል ገበያ ውስጥ ነው። ፍየል ገበያም አለ እዚህ ጋር እንዳያችሁት በጣም በሚገርም ሁኔታ ነው። ሰላም ነው ጋሽዬ፣ እንዴት ነው? ግመል እስከ ስንት ይሸጣል እዚህ? 110ም 100ም አለ 120ም አለ። 100 የሚባለው በቁጥር ነው? አንድ ይቅርታ። አዎ አይ 100 ሁሉም ይሸጣል። የደረሰ ግመል በብዛት 100 ሺህ ነው የሚሸጠው። አዎ። እሺ ግመል ከተሸጠ በኋላ ለምን አገልግሎት ነው የሚውለው? ለጭነት ይሆናል። ደግሞ ወደ ውጭ ለእርድም ይወስዷቸዋል። ትልቆቹን 130 የሚሸጡና ለእርድም ሄዱ እስከ 130 ሺህ። አሁን እቺ ስንት ነው የምትሸጠው? እቺ ስንት ናት የምትሸጠው? አሁን እቺ 80 መጨረሻው ነው። እንዳይቀንሱልኝም እንደው ልገዛው መጣ። አይቀንስም። ያስኩ 60 ቢሆን አይሸጥም? 60 እንደው 60 ሺህ ቢመጣ አይሸጥም? 60 ሺህ የለም፣ አያዋጣም። ይሄ 60 ቀርቶ 70 ብትል አያዋጣም። የምር ነው። 75ም አያዋጣም። እንደው እነሱን ምንድነው ምግባቸው? የግመሎቹ ተፈጥሮ ዛፍ ነው እነሱ ምግባቸው፣ ሌላ ምንም የላቸውም። አዎ የተፈጥሮ ዛፍ ይመገባሉ። በቃ እነሱ ተፈጥሮ ዝናብ ሀዘነበላቸው አበሳም የላቸው። ርጭትና ከኔና እንዲወስድ ያለው ወዲያም ምንም ሌላ አበሳ የላቸው። ምን የተለየ ባህሪ ያላቸው? ምንም ባህሪ የላቸውም። የሰውየው ባህሪ ሀበሻ የመሮቹን ባህሪ የላቸውም። እንደው አመጣው ባህሪ ያመጣ ይችላል። ባሳደጋቸው ሰው ማለት ነው።
መልካም እንደው የመራገጥ ምናምንስ ባህሪ ያላቸው የላቸውም አይራገጡም አይደል? የላቸውም። እነሱ እንዲያቀማቸው እንዲያቀማቸው በትክክል ታቀናቸዋለህ። አቀኑ በኋላ በቃ እንዳያያዝህ ነው። መልካም እሺ፣ እናመሰግናለን። ቴንክ ዩ። ተመልካቾቻችን ዛሬ የምንገኘው በሮቢት ከተማ የገበያ ማዕከል ውስጥ ነው። በዚህ የገበያ ማዕከል በሬዎች ተፈትነው የሚሸጡበት ስፍራ ላይ ነው። እየታረሰባቸው ነው አይደል የሚፈተኑት። ከዛ ምን ያህል እንዳረሱ ምን ያህል እንደሰሩ እኚህ እንዴት ነው አሁን ብርቱ ናቸው በሬዎቹ? የትኛው ነው አሪፍ? የትኛው በሬ ነው እስካሁን እያረሰ ያለው? ያኛው ነው? እነዛ ጥንዶች ያህል ይሸጣሉ? አሁን እዚህ እስከ ስንት ይገመታሉ? 100 ይሸጣል፣ 100 80 90 ይሸጣል። እንዳያችሁት እንግዲህ ያው ኦኬ ለማስሞከር ይከፈላል ማለት ነው። ለመሞከር ምን ያህል ነው የሚከፈለው? 40 ብር እየተከፈለ ይሞከራል። ከዛ ደግሞ መረጋጋቱ ሲረጋገጥ ዋጋ ተቆርጦለት ይከፈላል ማለት ነው። እንግዲህ አስገራሚ ስፍራ ላይ ነው ያለ ነው። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉበታል። እንግዲህ ተመልካቾቻችን ገበያውን ቃኝተን የግመል ገበያውን የማረሻ ስፍራውን እንዲሁም ደግሞ የፍየል ተራ አጠቃላይ ሁኔታዎችን እስካሁን ስንቃኝ ነበር። አሁን ደግሞ ማረፍ ተገቢ ነውና ከነጋዴዎች ጋር ቁጭ ብለን እንግዲህ አንድ ሁለት እያልን ነው። ሰላም ነው ወዳጄ? ማን እንበል? ሰላም ነው። ማን እንበል? በረደር ይባላል። መልካም። የነጋዴ ነህ ወይስ ገዢ? እንደው ገዢም ሻጭም ነው። ገዢም ሻጭም። እንደው ዛሬ ምን ወደ ገበያ ይዘህ መጣህ? ዛሬ ግመል ነው ይዤ መጣሁት። ያው እንግዲህ ሽጣናል ደግሞ ልንገዛ እያልን ነው። ሌላ ሸጡ ለማትረፍ ማለት ነው። ትንሽ ትንሽ እንደው 15 እያልን የሻይ እንደው ትንሽ ብናገኝ ብለን ብትተርፍ በሚል በዛ ዙሪያ እንደው ገበሬንና እንደው ያው እንድች ያደረግን ትንሽ ትንሽ አለን እስካሁን ድረስ። መልካም። ከገበያ መልስ እንግዲህ እንደዚህ ቁጭ ብሎ መጫወቱ ማውጋቱ የተለመደ ነውና ይሄ ቤት የታወቀ ነው። ምን ቤት ይባላል? ስም አለው? መሸታ ቤት ነው። የማን ቤት ነው የሚባለው? ደጉ ተፈራ ቤት። እንግዲህ ተመልካቾቻችን የደጉ ተፈራ ቤት ነው የምንገኘው። እንዴት ነው ጠላቸው? ጠላው አሪፍ ነው። ጠላው ሸጋ ነው። ያው እንግዲህ ድካምን ያሳሳል። በጣም ድካምን እንደው ደከም ያልነውን ፈዘዝ ያልነው ደማችንን ሞቅ ያደርገዋል። ወደ ገባ ስንል ደግሞ ፈካ ብለና ደህና ነገር ገዝተን እንወጣለን ማለት ነው። ኃይል ይሰጠናል እያላችሁ ነው? በጣም አሪፍ ኃይል ለመስጠት ነው ይሄ። መልካም። ስለዚህ እዚህ ቤት ደንበኛ ናችሁ ማለት ነው? ደንበኛ ነን። ሳምንት እንመጣለን። በየሳምንቱ እንደዚያው እያልን እየተጫወትን ነው። መልካም። እሺ፣ እናመሰግናለን። መልካም ቆይታ፣ መልካም ገበያ። እሺ፣ እናመሰግናለን። እሺ። ስለነበረን ቆይታ እጅግ በጣም እናመሰግናለን። ይህንን ቪዲዮ እንግዲህ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ለሚመለከታቸው ሰዎች ታደርሱ ዘንድ ሀሳብ አስተያየት ካላችሁ ከስር እያስቀመጣችሁ መልካም ጊዜ